ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም በአሪፍ ቪዲዮ መጥቻለሁ ውዶቼ። የዩቲዩብ ቻናል ላይ ተከታተልት ቤተሰብ፣ የቻናሉ አዲስ የሆናችሁ ሳብስክራይብ እና ላይክ ሼር በማድረግ ቤተሰብ ሆነ እላችኋለሁ። ዛሬ ይዘላችሁ የቀረብኩ ቪዲዮ ጣሊያን ድራማ ክፍል 52 ይዘላችሁ ቀርባለሁ። እስከዛ ሼር እና ላይክ ሰብስክራይብ አድርጉ ውዶቼ፣ ማድረግ ቤተሰብ ሆኖ እላችኋለሁ። እና ወደ ቤዛ ክላስ ገብታ ቤዛ ብቻውን ቁጭ ብላ ያሰበት ተጨናንቃ በሀሳብ ውስጥ ገብታ ነበረትና ከዛ ደሊና ክላሳ ትገባለች። ደሊና ቤዛ ትላታለች። ከዛ በሀሳብ ውስጥ ገብተሻልሽ ትላታለች። አዎ ደሊናዬ ትላለች ቤዛ። አዎ ደሊናዬ፣ አንቺ እዚህ ቤት ውስጥ ባየሁሽ ቁጥር ውስጤን በጸጸት ውስጥ የገባሁ ነው ትላለች ቤዛ ለደሊና። ዘደሊና ቤዛ እረ እባክሽ ያሳለፍናቸው መጥፎ ነገራች ሁሉም ማስታወስ የለብሽም፣ መተው ነው ያለብሽ ትላታለች ደሊና። ለምን አልጨነቅም ትላለች ቤዛ። ለምን አልጨነቅም? እኔ እኮ አንቺና ነካሉት የደረኮ ነገር ቀላል ነገር አይደለም ትላለች ቤዛ ለደሊና። ደሊና ደግሞ እረ ቤዛ እናትሽ አትጨናነቂ፣ ሰው ሆኖ ማይሳት ሰው የለም። ከስህተት ደግሞ ስህተቱ ተረድተው ለስህተቱ ይቅርታ የሚጠይቅ ሰው ደግሞ በጣም ጥሩ ነው ትላለች ዳሊያና። ደግሞ ያሰለፍሽው የሰራሽው ሁሉ ስለ ጸጸትሽ አንቺ ይቅርታ ስለጠየቅሽ ምንም ችግር የለም ትላታለች። ከዛ አዎ ትክክል ነሽ ዳሊያና፣ አዎ ትክክል ነሽ ዳሊያና፣ እኔ ተጸጽቻለሁ በጣም ትላለች ቤዛ። አዎ ትላለች። ከዛ እኔ ነግርሽ ካሌብን በጥርጣሬና በሌላ ነገር ሲያየኝ እኔ ውስጤ በጣም የተሰማኝ ነው ትላለች ቤዛ። ውስጤን ግን መቀበል እንብሎኛል ትላለች ቤዛ። ደሊና የሁሉም ነገር እያደረገት ነበረች፣ ሁሉ እያገፈች የነበረች ቤዛ እሱ ረስታ አሁን ምን ትላለች ቤዛ? አይዞሽ ምንም ችግር የለም እኔ እጎንሽ ነኝ ትላታለች ማለት ነው ደሊና ለቤዛ። ደግሞ ንዴት ላይ ሌላ ነገር ሌላ ስሜት ስለሆነ ነው እንጂ ትንሽ ከተረጋገ ይመለሳል። ስለ ካሌብ ማሰብ የለብሽም ትላታለች ዳሊያና። ችኮ ዳሊያና ጥሩ ሰው ነሽ ትላታለች። አንቺ በጣም ጥሩ ነሽ፣ እንደዚህ አይነት ሰው አንቺ ደግሞ በጣም የዋህ ደግነት ያለሽ ልጅ ነሽ እና እንደ አንቺ አይነት ሰው ሲያገኝ በጣም ነው የማደንቀው ትላለች ቤዛ ለደሊያና። ደሊያና ደግሞ አመሰግንሻለሁ ችግር የለም ትላለች። ደሊያና አላወቀችም ወደ ሌላ ነገር እንድትከታ ነው ያሰበች የላ ቤዛ ለደሊያና ማለት ነው። ደሊያና ደግሞ በየዋህነቷ በጣም የተሸወደት ነው ያለችው። እሳ በሌላ ተንኮል ሀሳብ እንደዚህ ትላታለች። ደሊያና ደግሞ ለሁሉም እሺ ያለች ትቀበላታለች ማለት ነው። እና አመሰግናለሁ ቤዛ፣ እኔ የሚፈልገው እዚህ ቤት በፍቅርና በሰላም እንድኖር ነው የምፈልገው ትላለች ደሊያና። እስክናይቲ ደሊያና ትላለች ቤዛም እሺ ደሊያና ለካሌብስ እንዴት አርገሽ ነው ተረድቼዋለሽ? እንዴት አርገሽ ነው የምትነግረው? ማለት ካሌብም ሌላ ነገር ነው ያለው፣ እኔ በጥላቻና በሌላ ነገር ያየኝ ነው። አንቺ እንዴት አርገሽ ነው
የሚታረዱ ትላታለች። ነዳሊያና እንዴት አረገች ነው የምታስረዱ? ካሌብ እኮ ለእኔ አያምነኝም ትላለች። ዳሊያና ደግሞ ችግር የለም ካሌብ እኔ አስረዳዋለሁ በደንብ አድርጌ የካሌብ ውስጡን እኔ ስለማውቀው አሁን ስሜታው ስለሆነ ነው እንጂ ሁሉ ነገር ይተዋል። እኔ አስረዳዋለሁ ደንብ ጌረ ትላለች ዳሊያና። እኔ አስረዳዋለሁ የካሌብ ባህሪ እኔ አውቃለሁ እና ችግር የለም አስረዳዋለሁ ትላታለች። ቤዛ ደግሞ እኔ እኮ ምንም አይነት ተንኮል የለን። እሷ በተንኮል ነው ያሰብት ያለችው በተንኮል ነው። ነዳሊያና ወደ ኢዳን ማስገባት የጣረች ነገር የለም። ካሌድም እምቢ ስላላት ማለት ነው። አሁን ዳሊያና ወደ ውስጥ ለማስገባት ብዙ የጣረት ነው ያለችው በተንኮል ማለት ነው። ከዛ ምስኪናይት ዳሊያና እሺ ትላለች። እሺ ያለት የተሸወደት ነው። ከዛ እኔ እኮ ምንም አይነት ተንኮል የለኝም ንጹህ ነኝ ትላለች ማለት ነው። ቤዛ ለዳሊያና እኔ እኮ በጣም ነው የተጸጸትኩ ከመጠን በላይ ትላለች። ቤዛ ምንም አልተጸጸተችም፣ ግን ለዚህ አርገው ለመታለል ያሰበችው እቅድ ነው የሚመስለው። ከዛ ዳሊያና ምስኪናይቴ ያው ትክክል ነሽ ቤዛ፣ እኔ እኮ የፈሰሰ እንባሽና የፊትሽ ንግግርሽ ሁሉም እንደተጸጸትሽ እኔ አውቃለሁ ይገባኛል ትላታለች ዳሊያና ነቤዛ። የልብሽና የእንባሽ ሁሉም እንደተጸጸትሽ ያውቃለሁ ይገባኛል። እና ዳሊያና ስለ ሁሉም ነገር ያደረግሽልኝ ሁሉም ነገር ያልሽን ሁሉም ነገር አንቺ እኔ ውለታሽ እንደምመልስልሽ እኔ አውቃለሁ ትላለች ቤዛ ለዳሊያና። ዳሊያና ደግሞ እረ ቤዛ ምንም አይነት ውለታ የሚመለስ ውለታ የለም፣ አንቺ ብቻ ሰላም ሆነሽ በፍቅር በሰላም እንድንኖር እዚህ ቤት ነው የምፈልገው ትላለች ዳሊያና ለቤዛ። ለኔ እሺ ካለኝ በፍቅር ሁኔታ ካየኝ እዚህ ቤት እኔ በጣም ትልቅ ቦታ ነው ትላለች ቤዛ ለዳሊያና። ቤዛ ምንም ችግር የለሽም፣ እኔ ዛሬ ማታ ሁሉም ነገር እነግረዋለሁ፣ ሁሉም ነገር አሳምነዋለሁ፣ ችግር የለም ካልድም ትላለች። እሺ ደሊናዬ እኔ አንቺ እኮ ለኔ በጣም የኔ ህይወት በጣም ትልቅ እድል ነሽ ትላታለች። እና እኔ ልንገርሽ ትላለች ቤዛ፣ የካሌብ ጥርጣሬና አስተያየት ሁሉም ነገር አልተመቸኝም ትላለች። ዳሊያና ደግሞ እረ ካሌብ እኮ ለራሱ ጥንቃቄና ለራሱ ጥንቃቄ መጠንቀቅ ያክል ነው እንደዚህ ያደረገው ነው እንጂ እንደዚህ አይደለም ትላለች። ዳሊያናዬ ምናልባሽ እኔ ያው ካሌብም ለእኔ በጥርጣሬ በሌላ ነገር ያየኝ ስለሆነ እኔም ከዚህ ቤት መውጣት አይቀርብኝ ማለት ካሌብ ለእኔ በሌላ ነገርና በነገር ያሰበኝ ስላለው እኔ ይወጣሉ ትላታለች ማለት ነው ቤዛ ዳሊያና። ቤዛ ምንም አትሆንም እኮ ብዙ አትጨናነቂ፣ ሁሉም ነገር በይቅርታ ተፈስቶ ነገሮች ተስተካክለው አንቺ ከኛ ጋር በደስታ የሳቅሽ ትኖረዋለሽ ትላታለች ዳሊያና ለቤዛ። እረ ቤዛ ትላለች ዳሊያና፣ እረ ምንም አትሆንም እኮ እኔ እዚህ ቤት እስካለሁ ድረስ ምንም አትሆንም ብላ ትላለች ዳሊያና ዳሊያና ለቤዛ የተከራከረት ነው ያለችው። እኮ ነገሮች ተቀያይሮ ነገሮች ነግረሽ ሀሳቡን እኮ ይቀየር ይችላል ትላለች ዳሊያና ደግሞ
ደግሞ ቤዛ ካሌድም ለእኔ ትልቅ ቦታ ስላለው ካሌድም እኔ አሳምነዋለሁ ችግር የለም ትላለች። እንደዚህ አይነት ደግ የሆነ ሴትና እንደዚህ አይነት እንደ አንቺ አይነት የዋህ ደግ ጠንካራ ሴት ስለሆንሽ በጣም አመሰግናለሁ ትላታለች ቤዛ ነዳሊያና። ምንም ድካም ምንም አይነት ሳልደክም እንደዚህ አይነት እናስተካክለዋለንና ስለ ምንም አይነት የሚያስፈራሽ ነገር የለም ትላታለች ዳሊያና ቤዛ። ዳሊያናዬ እዚህ ያለሽ መልካምነትሽ የዋህነት መቼም አረሳም ትለዋለች። ያወቀት ነው የቀለደበት ያለችው ማለት ነው ቤዛ ዳሊያና። ከዛ የሳቀች ቤዛ ዳሊያና እኔ ኧረ ችግር የለም አንቺ እኮ እህቴ ነሽ ስትለው ማለት ነው። ከዛ የሸፈት የሳቀች ነበረት ማለት ነው። ከዛ እህቴ ነው ያልሽ ትላታለች። አዎ አንቺ ለኔ እህቴ ነው ትላታለች ትላለች። ከዛ ዳሊያና ደግሞ አሁን አንቺ ታጣጥበሽ ተኝና እኔ ካሌድን እፈልጋለሁ እወጣለሁ ትላታለች። እሺ ትላለች ቤዛ። ምንም አይነት እንዳትጠራጠሪ ሁሉም ነገር ይስተካከላል እና አሁን እሄዳለሁ እኔ እና በኋላ እንገናኛለን ብላ ስትወጣ ዳሊያና ከቤዛ ክላስ ማለት ነው ስትወጣ ከዛ ካሌብ መጣ ማለት ነው። ፊት ለፊት ተገናኙ ዳሊያና እና ካሌብ። አንቺ አላት ምን የሰራሽ ነው የቤዛ ክላስ ይላታል ካሌብ። እኔ ምን የሰራሁ አይደለም ምሰሪ መጣሽ ወደዚህ ምን ብዬሽ ነበረ? እኔ እኮ ወደ ቤዛ ክላስ ምንም ይሆን ምንም እንዳትሄድ ብለሻለሁ ይላታል ማለት ነው። አው ብለህን ነበረ ግን የማውራ ነገር ነበረኝና ሄድኩ። ከዛ ደግሞ ቤዛ በጣም ተጸጽታ ይቅርታ እንድትብልህ ያሰበት ነው ትላለች ማለት ነው። ዳሊያና ለካሌብ ማለት ነው። ከዛ ካሌብ አትቆጣ አትናደድ ቀስ በል ትለዋለች። ተረጋጋ ትለዋለች ዳሊያና ለካሌብ። እረ ዳሊያናዬ እኔ እኮ የተቆጣሁሽ አይደለም እኔ የነገርኩሽ ነው ያለው እኔ ቀስ ብላ አስተነፍስ ትለዋለች። ኧረ እኔ ምንም አይነት አልሆንኩም እኔ አንቺ ያስጠነቀቀሽ ነው ያለው እኔ እንድትሄድ አልፈልግም ቤዛ ክላስ ላይ ምንም እንድትሄዲ እና እንድትገናኝ ከቤዛ ጋር እንድትሆኒ አልፈልግም ይላታል ማለት ነው። ካሌብም ቆጣሽ ሳይሆን ከዛ ጋር ምንም አይነት ግንኙነት እንድኖርሽ አልፈልግም ይላታል ማለት ነው። ካሌብም ዳሊያና ቤዛ እኮ በጣም ነው የተጨናነቀችው ከመጠን በላይ ትለዋለች። እና እኔ መጥቼ ስጠይቃት ችግር አለው የለውም ትለዋለች ዳሊያና ለካሌብ። ግሩ እሷ አደገኛ ሴት ናች። አንቺ ደግሞ በጣም ደጊና በጣም የዋህ ነሽ። በቀላሉ እንድታታልልሽ ትችላለች ይላታል ካሌብ ዳሊያና። ካሌብ እንደዛ አይደለም ቤዛ እኮ በጣም እኔ አይና ሳያትና ሁሉ ነገር ሳያት በጣም ተጸጽታ ያለችው ምን ያልሽ ይላታል። ተጸጽታ ነው ያልሽው ብሎ ይስቅባታል ማለት ነው። ካሌብም ተው ይላታል። ተው ዳሊያና እሷም እንደዚህ የምትታለል ሰው አይደለች። ነገ ደግሞ ሌላ ድራማ ትሰራልናለች እኔ አውቃታለሁ ይላል ካሌብም። ካሌብ
በአሁን ሰዓት ከጎናና ከሳ ጎንና ነሳ መለወጥ ነው የሚገባን እንጂ አብብ ደግሞ ምን አልሽ ዳሊያና ይላታል። እኛ እኮ የቤዛ መጫወትም ወይ አቃ አይደለንም ለምን ይላታል ማለት ነው። እኛ በራሳችን ነው ያስተማርነው ካለፈ የምንማረውና መጠንቀቅ ያለብን ሰዎች ነን ይላል ማለት ነው ትለዋለች ዳሊያና። አንድ ሰው ጥፋት አምኖ ከጥፋቴ ተሳቻለሁ ይቅርታ አድርጉልኝ የሚል ሰው እኮ ለምን በር ይዘጋዋል? በር መክፈት ነው ያለብን ትላለች ዳሊያና። የሚያደርገው በሩን የሚዘጋው የምትሰራቸው የነበረ በፊት በዛ ምክንያት ነው ይላል ማለት ነው። ዳሊያና ግን አንቺ ግን የሁሉም ነገር ረስተሽ ነው ይላታል ማለት ነው። አይ አልረሳሁም፣ ወረ አልረሳሁም ትላለች ማለት ነው። ዳሊያና አትሸወዴ፣ እንድትሸውድሽ የሞከረች ነው። ተታለለሻለች፣ ተጠንቀቂ። እዚህ መሞር የምትዞረው የሆነ ነገር የምታደርገው ነኛ ለመረበሽና ነኛ ለመታለል ነው እንጂ ትክክለኛ አይደለም የምትሰራቸው ነገሮች ይላል ማለት ነው። ካለድ አይ እንደዛ አይደለም ካለ እሷ እንዲያውም አሁን እዚህ የተቀመጠችው ያለችው በዛ ምክንያት ራሳ ያጎደችና የተጸጸች እንዳለች ነግረኛለችና አረ ይላታል ካሌድም። አረ አንቺ ግን ይገባሻል፣ አንቺን ማስመሰል መሆኑ አልታውቅም ይላታል ማለት ነው። ካሌድም ለዳሊያና ሁላችን ማለት ነው ሁለተኛ እድል መስጠት አለብን ትላለች። አይ ምንድነው የምሰጠው? ምንም አይነት የለም ይላል ማለት ነው ካሌድም። እኛ እኮ በጣም የዋህ እና ከዚህ በላይ ለሰው እድል ምንም ይሁን ምንም መስጠት የለብንም ይላል ማለት ነው ካሌድም። ዳሊያና ልንገርሽ፣ ከዚህ በኋላ አንቺ ወደ ክላሳ አንድ እግርሽ ከነሳች ይበቃል ብሎ ያስጠነቅቃል ለዳሊያና ማለት ነው ካሌድም። እኔ በጣም ነው የሚያዝነው በጣም። አንቺ ግን ትሰምኛለሽ ይላታል። እሷው እዚህ ያለችው የሆነ ዕላማ ስላላት ነው እንጂ ወድዳ አይደለችም። ሰው መጠቀቅ አለብን መማር አለብን ብሎ ይነግራታል ማለት ነው። ከዚህ በኋላ አላየሽም የቤዛ ክላስ ወይም እንደዚህ ስትይ ማየት አልፈልግም ብሎ ያስጠነቅቃታል። እባክህ ልለምንህ፣ በአንተ ምክንያትና በእኔ ምክንያት ድጋሚ ሌላ ጭቅጭቅ እንዲፈጠር አልፈልግም ትላለች ዳሊያና ለካሌድም። የነገርሽ ቤዛ ማነው ዳሊያና እዚህ ቤት ችግር የለም መቀመጥ ትችላለች። ከዚህ በኋላ ግን አንቺ ከቤዛ ግንኙነት እንድታርጊ